መብራት ይባላል ነው የተጸለኝ ባለፈው ዛሬ ሳምንት እና ከዚህ በላይ ወደታች አይሰራም። እሄዳለሁ ግን ተኝቼ ወደዚህ ራሴ አልመልስ እንጮሃለሁ ወደዚህ መገልበጥ አልችልም። ይሄ በቃ ተሰባብሯል። ምንም አልሆንኩ አልወደኩም። ዝም ብሎ ነው አመመኝ። 15 ቀን ሆነ። ከዛ እዚህ ጋር እየጸለይኩ እየስፈራሙ አለ ጌታ አታገኘ እኔ ያንተ ልጅ አይደለም እያለቀስኩ ቀን ሙሉ ቃል አልሰማው ጸሎት እምባዬ ብቻ ነበረ። ግን መጨረሻ ላይ እግዚአብሔር ሰው አሞኝ ጸልይ ያልኩ ዘይት ተቀበልኩና በጌታ በኢየሱስ እንዲቀበል ብለ ጸለይኩኝ። እቤት ወሩጬ ሄድኩኝ። አልጋ ላይ ተኛው። ሲተኛ ብቻዬ ወደዛ መገልበጥ ጀመርኩት። በዛ ሰዓት ነው ተፈወስኩት። ዋው ዋው! ኢየሱስ ለዘላለም ጌታ ነው። አሜን። 15 ቀን ሙሉ ነበር ያመመሽ? ሙሉ አግን ቤት ልምሄድ ባልቤት ተዘጋጅቶ ሁሉ ነገር ልብስ ራሱ ቤት ውስጥ ያጠበ ነበር። በቃ አግን ቤት መውሰድ አለብኝ አንቺ መታየት ያለብሽ እስከ በቃ እሱን እኔ ማታ እያለቀስን የምናድረው። ለምን አንድ በኩል ከተኛው አንድ በኩል ጮሃለሁ። አልጋ ጫፍ ይዛል እሱ ወደዚህ ይገልብጠኛል። በጣም አሞኝ ነበር። ራስሽ መገላበጥም አትችይም ነበር። በጣም እንደ ቁስል በቃ ይሄ ሁሉ ተሰባብሯል። እና ጌታ እዛ ጊዜ አስደውዬ እግዚአብሔር እሱ ጋር ይልማል ልምሰክር እንዳሁን ደውዬ አልኩት። አይ ኢደሪና ነገ ቼክ ያርጋሽ። ክብር ለኢየሱስ ይሁን። ይሄን ያደረገ ኢየሱስ ነው። አሁንም ፈውስሽ ሙሉ ይሁን በኢየሱስ ክርስቶስ ስም። ተባረኪ። ሳምንት ነው አይደል የጸለይኩልሽ እዚህ ጋር? አዎ ተባረኪ። ጌታ ይባርክሽ። እሺ እንደምን አደራችሁ? እግዚአብሔር ይመስገን። ስሜ አስፋው መኮንን እባላለሁ። ኢትዮጵያዊ ወጣት ቸርች አባል ነኝ። እዚህ ግን አንዳንዴ እመጣለሁ። የጸጋው ተካፋይ አንደኛ እኔ ነኝ። እዚህ የሆነው ትልቅ ነገር ምንድነው የምትሉ እዚህ ቦታ ማቸም ቅርብ ጊዜ ወዲህ እግዚአብሔር ታሪክ ስራ እየሰራ ነው። የጀመረ እሱ ነው፣ የሚጨርሰው እሱ ስለሆነ እግዚአብሔርን አመሰግናለሁ። ሰው የሆነ ነገር አድርጎ ሲናወራ ሰሚው ቀላል ይመስላል፣ ግን ባለ ጉዳዩ ከባድ ነው። መዝሙረኛው ዳዊት በተጨነቀው ጊዜ እግዚአብሔርን ጠራሁት እሱ ዘንበል አለ፣ ከመከራ ጉድጓድ አወጣኝ አለ። በእኛ ዘመን እኛም እግዚአብሔር እያወጣ ነውና በአጭሩ ጊዜ አልወስድ። አሁን ብዙ ነገር እየጠበቀ ስለሆነ እዚህ የሆነው ነገር እዛ የሆነው እዛ ነው። እኔ እዚህ የሆነው ነገር ምንድነው? ዘይት ያላስኩም እንጂ ቦቶ እንትን ስለጨረስኩ ይዤ መጣሁ። ኪስ ላይ ይዤ ነው መዞረውና ይሳላለቀች እና እዚህ ዘይት ወስጃለሁ። ዘይት ወስጄ ግንቦት 28 29 ግንቦት አንድ ነው። ግንቦት ይከበራል። ግንቦት አንድ አላቅም ነኝ። ድሮ እዛ ያለ እያከበረ ነበር። አሁን ግን ጠፋበት። እንደዚህ ብዬ ማውራት አልችልም። ድሮ ብዙ እንካበራ ንፍሮ ቡና እናፈላለ እዛ ያለበት ጊዜ እኛ ቤት እንደው ድግስ ነበረ። አሁን ግን ያ ድግስ ወጣና ኢየሱስ ክርስቶስ ድግስ ቤት ገባ። አሜን ሃሌሉያ። ኢየሱስ ጌታ ነው። ግንቦት ላይ ይከበር ነበር። ድሮ እኛ ቤት የሚመለክ መንፈስ ነበር። ቡና አለ፣ ብዙ ነገር ዘር መንዘር የሚመለከው ነገር ነበረ። የመጀመሪያ ቡና ይደፋል። እዛ ብዙ ነገር ጣጣ ውስጥ እግዚአብሔር አውጥቷልና እዚህ ቤት ዘይት ይዤ ያለው ባለቤቴን ወስዳለች፣ እኔ ወስዳለች። ያለው ነገር ችግር ጊዜ እንጠቀማለን። ለምን ዘይት ቤት አለ፣ ሙሉ 5 ሊትር ዘይት አለ፣ ግን ኃይል ስላለ ማለት ነው። አንድ ቀን እንደዚህ ሆነ። ግንቦት 28 26 ላይ 600 ብር እናዋጣለን ድሮ። አሁን እኔ አላዋጣም አልገባኝም፣ ሸሻለሁ። እንደዚህ አይነት አይዋጣም ብዬ ይሸሻለሁ። ግቢ ሹርጉቱ ነገር አለ። እኔ ደግሞ ክርስቲያን እኔ ብቻ ነው። ቤት ጠባብ ናት፣ ግን ብዙ ቦታ ለቅ ያለው ብዙ መስሪያ ቤት ለቅ ያለው ብዙ ክራይ ቤት ወደዚህ ሰይጣን ፈሪቼ ለቅ ያለው። አሁን ደግሞ የኔ ስራ ማስለቀቅ ወስኛለሁና ዘይት እዚህ ነው ያለው። አላወቁም፣ ያስቀምጠናል። የ10 ዓመት ልጅ ሞተች። በእግዚአብሔር ፊት ነው የሚያወር። ባለቤት እዚህ ነው ወሽቆ። ከዛ እኔ በህይወቴ ዘመን 40 ዓመት እየሞላ ነው ቁጭ ብዬ ያደርኩው መቼ ነው ብትሉ በኔ ላይ ነጋ። በኔ ላይ አመሽቶ እኔ ነጋው ግንቦት 29 ሚያዝያ 29 ላይ አላቅም። መጀመሪያ አይኗ ያዛት፣ ትምህርት ቤት አቆረጠች። 3 ቀን እዚህ ጉሮሮ ያዛት፣ እዚህ ልቧ ያዛት፣ እዚህ ጋር አበጣት። ለካ እኔ አላቅም የግንቦት መስዋዕት ቀርባለች የኔ መጀመሪያ ልጅ። እቺ ልጅ ደግሞ እኔ መሞተው ምንም ችግር የለም፣ ሞት አይቻለሁ። ግን ሰኞ ቤተሰብ ፕሮግራም ታዘጋጃለች፣ ትዘምራለች፣ ቃል ታስተምራለች። ይሄ ማጣት አለቀስኩት እኔ። ከዛ በኋላ ቁጭ ብዬ ያደርኩ ያለው ወንድ ልጅ ካለቀሰች ዋጋ የለም። ባለቤት እምነት ከኔ ጠንካራ ናት። እዚህ ካለች አላቅም። እሷ ምንም ችግር የለም፣ ምንም ችግር የለም፣ ልጅቷ ሞታለች፣ በቃ እዚህ ይዟል አለች። እኔ ቁጭ ብዬ አልጋ ላይ ወርጄ እነሱ ጋር ተኝሼ ያለ ወደ 8-9 ሰዓት አካባቢ ግቢ ያለው ከሁለት ሰው አንድ ዛምቤል ይዛለች። አልተኛው ሸለብ ብሏል፣ ግን ዛምቤል ይያለች።
ሻርፕ ይዛለች፣ ገመድ ይዛለች፣ ትመጣለች። አላቅም ምንድነው በኢየሱስ ባሪ ማንኳኳት ሰማለሁ 9 ሰዓት ሻርፕ ላይ። ከዛ በኋላ እኔ ምንድነው ብዬ ለብ ብዬ ሲሆን ተኛሁት። የለም ትንሽ አንኳኳ። አሁን ደግሞ ሲያንኳኳ እውነት ነው በአካል ደግሞ አንድ ሰው መጣችና ዱቄት ፈልጋለሁ አለ 9 ሰዓት ሻርፕ ሌሊት ላይ። እኔ ግራ ገባኛ። ዱቄት ምን አይነት ዱቄት ነው? መቼም ጤፍ ዱቄት የሌለው አዲስ አበባ ህዝብ የለም። ገጠር ቢሆንም ዱቄት የሌለው ሰው ይኖር ይችላል። ምን ማለት ፈልገ ነው ብዬ ምን አይነት ዱቄት ነው ያለው? ዱቄት ስጡ። እኛ ህፃን ልጅ ሀጃ ዱቄት እንስጥ። አዎ ሰጣሁት። ሄደች። በር ዘጋሁት። እኔ ራሴ ፍርሃት ውስጥ ገባሁት። ለምን ዋሻለሁ? ምን ማለት ነው? ሀሳብ፣ ጭንቀት። እግዚአብሔር ሰው አገልጋይ ነው ብሏል። አገልጋይነት ሲመታ አለ አላገለግልኩም ግን እንደዚህ አይነት እንዴት ይችላል ነው ውስጥ ተንቀጠቀጠ። አደርኩት። በጭንቀት አድረን ያለ በቃ ጧት በቃ እኔ ልጅቷ ወስዳለሁ መስዋዕት ክብልና ራሴ ትረፍ ይላል መንፈሱ እንደዚህ እኔ ጋር መጋፋት። ከዛ ከሁለቱ 1 ሰዓት 2 ሰዓት አካባቢ ዘይት እንዳለ ትዝ አለኝ። የሆነ ቁም ሳጥን አለች ዘይት አለ አለች ባለቤት። እሺ አምጪ አልኩት። ከዛ በኋላ ልጅቷ ከዚህ ተነሳ 10 ልጅ ዓመት ይሄ ቤት ያትገባም በጣም አብጣለች። ይሄ ሁሉ ነው። እኔ ደግሞ እዛ ያለ የሆነ ጓደኛ መንግስት መኪና ሚዝ ልጅ አለ እሱ ጋር ይሄ ሬሻን ለመጫን ወደ ክፍለ ሀገር ወስዳለሁ በሐሳብ ውስጥ የራሴ ፕሮግራም እያስተካከልኩ ነው። ልጅቷ የለችው እኮ አሳልፎ በኋላ እና ያልኩት። ከዛ ዘይት ወሮጣ አይተን ረጭ አድርገች። ቆይ 1 ሰዓት ስጡ 1 ሰዓት ስጡ አለች ልጅቷ ሞታለች እኮ መቀዝቀዝ ጀምራለች። በኢየሱስ ከዛ በኋላ 1 ሰዓት ስጡ አለች ልጅቷ ራሷ። እናንተ ያለ ሰይጣን እኔ እየገደለ ያለች ምን ነበር ጸጥ አለች። ከዛ በኋላ ዘይት ካረጩ በኋላ እሺ 1 ሰዓት ስጡ አለች ልጅቷ። ማን ነው የሚለው? ልጅቷ ጩጫው አሁን አፍ ዘግታ ጠቅላላ ራሷ ዘይት ከረጨው በኋላ እሺ እኔ ወጣለሁ በቃ 1 ሰዓት ስጡ አለች። እኔ ደግሞ 1 ሰዓት መንፈሱ ነው። መንፈሱ እሺ 1 ሰዓት ስጡ እኔ ወጣለሁ አለ። በእግዚአብሔር ፊት ነው የሚያወራው። የሚሰጥ ነገር የለም። እኔ ደግሞ ምስጋና እግዚአብሔር ድል ነው፣ ምግብ ነው። ለጠላት ይፈራል፣ አማኝ ያምናል። ብዙ ቦታ ምስክርን ቆም ያለው በምስክርን ነው እዚህ ደረጃ የደረስኩትና በእግዚአብሔር ፊት ነው የሚያወራው። ይሄ 1 ሰዓት ስትስል እኔ ደግሞ እሺ አልኩት። አየሁት። ባለቤቴ ደግሞ 1 ደቂቃ አይደለም 1 ደቂቃ እኔ አልሰጥም አለ። yes ቼዲ ካባሳ 1 ደቂቃ እኔ አልሰጥም ስል እሺ 1 ሰከንድ ሲጂ አላት። 1 ደቂቃ አይደለም 1 ሰከንድ ምንም እድል ፋንታ አንተ የለም ውጣ አለ። yes ከዛ ጨምራ እጁ ላይ እግሩ ላይ ፓራዳስ አጎታባያ ወዴዴዴ የሲካቦያ አንድ ሰው ይበልሲ ኦሬዲ የቀዘቀዘች ልጅ ሞታ አፏ ቀዝቅዝ ማነው እጇ እግሯ ቀዝቅዟል። አፏ ተዘግቷል። ልክ ዘይቱን ስትጨምር 1 ሰዓት ስጠኝ አለ። ብቻ ስጠኝ እወጣለሁ አለ። ከዛ አሁን ትንሽ ኢሚኔት 1 ደቂቃ እሱ እኔ አልሰጥም 3 ጊዜ ሲጮህ 2 ሰዓት አካባቢ ሰው ሁሉ እኔ ግቢ እኔ ብቻ ነው አማኝ ብያለሁ። መጥቶ ያያሉ። ይሄ ልጅ ለካ ጠንቋይ ነው እንዴ? ይሄ ልጅ እንደዚህ ነው እንደዚህ ደረጃ ደረሰ እንዴ ይላሉ። ከዛ በኋላ እግዚአብሔር ልጅቷ 3 ቀን ነው 2 ቀን ትምህርት የቀረችው። ትምህርት ይዘ ይመጣል እሷ ያለበት መሰክራለሁ በዚህ ብዬ ነበርኩ። አሁን ውስጥ ስለቀዘቀዘ ነው የተነገው። ሁለተኛ ነገር እዚህ ጋር ደግሞ አንድ ቆይ ለዚህ ለጌታ ክብር ስጡ። መጀመሪያ የዛሬ ሳምንት ነው እንደዚህ አይነት ምስክርነት ሰምተናል። የሞተ ልጅ ተነስቷል። የዛሬ 15ም ይኸው የእህታችን ዝኑ እናት ምስክርነት ሰምታችኋል። ኦሬዲ ልትቀበር የነበረች እናት ዘይት ተቀብቶባት ተነስታለች። ጎናችሁ ያለውን ሰው ዛሬም ኢየሱስ ከሞት ያስነሳል በሉት። ስንቶቻችሁ ታምናላችሁ? ዛሬ የሞተ ያበቃ የተቀበረ የመሰለ ነገር ማታካሳቶ ካባሃራዲያ እየተንቀሳቀሰ ካለበት ቦታ ይወጣል። በኢየሱስ ስም ያንተን ምዕራፍ እግዚአብሔር ዛሬ ያወጣዋል። አበቃ ያላችሁት፣ ተዘጋ ያላችሁት፣ ተስፋ የለውም ያላችሁት፣ አይቀጥልም ያላችሁት ጉዳይ ዛሬ በኢየሱስ ስም መራመድ ይጀምራል። ዛሬ በኢየሱስ ስም መንቀሳቀስ ይጀምራል። አንድ ሰው እጁ ከፍ ያድርግና ኢየሱስ ይሰራል ይበላል። ሃሌሉያ። እሺ ሁለተኛ ምስክሬ ደግሞ ዛሬ ወር አካባቢ ነው መሰለኝ ወርም እግዚአብሔር ሰው ለአገልግሎት መደገፍ ዘይት ቀን ነበር መጥቼ ነበር እና ለአገልግሎት መደገፍ አንድ 10 ሰው ፈልጋለሁ እዚህ ቁም ስል
ሁለት ሴቶች ከተነሱ በኋላ እኔ ደግሞ ብራንድ ባንክ አካውንት ነበር 1500 ነው ምናምን ያለችዋ ተነስቼ 1000 ትራንስፈር አድርጌ ደስ ብሎ ሄድኩት። ከዛ በኋላ 3 ቀን በኋላ ስልጠና አለ ጊዮኖተር ለ4 ቀን ነው 5 ቀን ስልጠና አለ ብዬ ሄጄ ገሆነ 15 ዓመት አዲስ አበባ ቆይቻለሁ። በራፍ አጠገብ ደርሼ አላቅም። እግዚአብሔር ይመስገን 15 ዓመት አዲስ አበባ ቆይታል። ጊዮን ሆቴል በር ላይም ደርሰህ አታውቅም። በመንገዱም አልፈህ አታውቅም። ዛሬ ወደ ውስጥ ገባ። ኤይ ከዛ ያው 1000 ብሯ ምን ይዛ መጣች? ምሳ ብቻ እንደዚህ ሲገመት 20,000 ይሆናል። 5 ቀን ምሳ አለ፣ ቁርስ አለ፣ 2 ሰዓት ወተት አለ። እንደፈለኩ ከዚህ እስከ እስፋልት ድረስ ነው ቢፔ ነው የሚያነሳው። ኦኬ 1000 ብሯ ቁርሱ ትሆናለች እያልኩ ነበርኩት እና ምን ማለት ፈልጌ ነው እግዚአብሔር ስራ ላይ ነው። አሜን። እግዚአብሔር ስራው ጀምሯል። አሜን። ወጀቡ መከራው ለሰይጣን ሆኗል። እኛ አሁን ዘና ፈካ የሚለውበት ጊዜ ደርሷል። አሜን። ስለዚህ ሃሌሉያ እግዚአብሔር ሰው እኔ አንድ ነገር ባለፈው ወላይታ ሶዶ ነበርኩ። አገልጋይ አይደለም አገልጋይ ብለህ ነበር። ሌላ አገልጋይ እንጸልዩ አሁን አምን ያለው እኔ አምናል ታገለግላለህ። አሜን ብዬ እንደው ትዝ ያላልከኝ ግን ባለፈው ወላይታ ሶዶ እጄ ብዙ ሰው እግዚአብሔር አዲስ አበባ መጣው ሱፍ ለብሼ ነው የሄድኩት። ያው ኑሮ እግዚአብሔር ነው የሄድኩና እግዚአብሔር ሰው ስል አሃ ነው እንደ እያልኩ ራሴ ጋር ስለዚህ አሁን ምንድነው አገልግሎቱ ጸሎትም ባለው ገንዘብ እውቀትን ጋንተ ጎንና ያለው እኛ ይሄ እና ዛሬ 10 ዓመት በፊት የኛ ቸርች ነበር። ብዙ መከራ ብዙ ችግር ብዙ ግቢያ እንዳለ እናውቃለንና አሁን እግዚአብሔር ደግሞ ምድርቱ አሳልፎ እንደዚህ ውበት አድርጎ የሰጠ እግዚአብሔር ላንተ እዚህ አይደለም በይበትበት አራቱ አቅጣጫ አሳልፎ ይሰጣል። አሜን አሜን። አገልግሎት መካኖች ይወልዳሉ። አሜን። ደሃ የሆነ ሀብታም ይሆናሉ። አሜን። አገልግሎት የዘጋጁ ሁሉ የኢትዮጵያ ዳር ድንበሮች ሄዶ ያገለግላሉ። አሜን። መገለጥ እያለ ያገለገለ ነበር። እግዚአብሔር ደግሞ ሰው ሰጥቷል። በጣም እዚህ ሙሩ ምለው አገልጋዮች የተባረኩት ናቸው። አሜን። ስለዚህ ተባረክ። በጣም ወዳለው እግዚአብሔር ጸጋ ያብዛ። አሜን አሜን። ኢየሱስ ጌታ ነው። ጌታ ይባረክ። እስኪ ለዚህ ጌታ እልልታ ጭብጨባ እንደ ከፍ ያለ እንዴት አደራችሁ? እግዚአብሔር የተመሰገነ ይሁን። እኔ እንግዲህ መልእክቴ አጠር ያለ ነገር ነው። እግዚአብሔር ስረዳኝ ዛሬ 15 ቀን ከባለቤቴ ጋር እዚህ ለምስጋና ቆሜ ነበረ። ማስታውሰው ነገር ቢኖራችሁ ዛሬ 15 ቀን ላይ እኔና እኔን የሚያውቀው እግዚአብሔር ብቻ ነው። ማንም እዚህ ቤት ያለው ጉባኤ አያውቅም። ኪሴ ላይ ያለው ኋላ ኪስ ላይ ልጄ መርካቶ ሰርቶ ብሎ ግንቦት ከገባ ስራ የለም ብሎ ሲያለቅስ ነበረ። ጠዋት ሲወጣ ከኪሴ ትራንስፖርት ይዞ ይሄዳል። ሲመጣ ደግሞ ቀን ላይ የራበኝ ነው ብሎ ይመጣል። ከዛ ልክ ማክሰኞ ማታ ዛሬ 15 ትላንትና 15 ቀን ማክሰኞ ማታ አባ ስራ ሰርቼ መጣው ብሎ 2000 ብር ነገር ሰጠኝና በዚህ ኪስ ካስቀመጥኩኝ በሆነ ነገር ይወጣል። የሚያገኘው ብር የለም፣ የሚወስዱበት ቦታ የለም። ከየት ልውሰድ ብዬ ኋላ ኪሴ ላይ አስቀመጥኩና ባለቤቴ ቆንቃም ትንሽ ያስቸግረኛል ለምስክርነትና ካንሰር ነበረኝ ተብዬ ነበረ። እዛ ቤት ተፈውሻለሁ፣ ጸልዮልኝ። እንደገና ተጨማሪ ሱካር ነበረብኝ፣ ተፈውሻለሁ። ስኳሩን ተፈወሰች? ተፈወሰች። ለጌታ ክብር አምጦ። ቆይ ኢየሱስ ጌታ ነው። የእሷ ምስክርነት ብዙዎች ጋር ስላልደረሰ እንደው ብትመሰክር ደስ ይለኛል። ጡቷ ታማ ነበረ፣ የጡት ካንሰር ነበረ። የጡት ካንሰር ነው። በዚህ በአንዷ ጡት ላይ ምንድን ይወጣል? መግል መውጣት ጀምሮ ነበር። መውጣት ጀምሯል። በቃ ምንም አያስተኛትም፣ አብጦ ይሄን ያክላል ጡቷ። የሚገርም ነው። በቃ ሐኪም ቤት ሲሄድ ምንም አይነት ከዛ በኋላ ነይና ምንም አይነት በሽታ የለሽም ተፈወሰሻል ስትባል ሄደሽ አንድ ሳምንት ታከመሽ ወይ ተመርምረሽ ነይ ስትባል ልክ ሳምንት ሲመጣ ምንም የለም። ጡቷም ወደ ኖርማል መጥቷል። እግዚአብሔር ይመስገን። ለጌታ ክብር አጨብጭቡ። ኢየሱስ ጌታ ነው። ጡቷ ኦልሬዲ የጡት ካንሰር እህቶች ታውቃላችሁ፣ ብዙ ሰው በዚህ የሞተ ሰው አለና ጡቷ ኦልሬዲ መምገል ጀምሮ ነበረ፣ እየበሰበሰ ነበረ ጡቷና እዚህ ቦታ ተጸለየላት። አጋንንት ከላዩዋ ላይ ጮሆ ወጣ።
ከዛ በኋላ ሳምንት ተመርምራ ስትመጣ የጡት ካንሰር የለም እና 3 ቦታ 4 ቦታ ነው የተመረመረችው። እግዚአብሔር የተባረከ ይሁን። ከዛ በሳምንቱ ማን ነው በወሩ ነው የመጣችሁት። ባለፈው መጥተው ደግሞ የስኳር ተብላ ተጨንቃ እዚህ ቦታ መታ ነበር። የዛሬ 15 ቀን ለስኳሩ ጸልየን ነበር። አዎ ስኳሩ ወደ 480 ድረስ ደርሶ እሺ አላርት ሆስፒታል ሄዳ ሳምንት ተኝታ ነበረች። ከዛ በኋላ መድኃኒትም ሰጠዋት፣ መርፌም ሰጠዋት፣ ክኒንም ሰጠዋት። ምግብም በቃ እንደዚህ አይነት ምግብ ብሎ በቃ የነገሩት ነገር በቃ አልቻለንም። እግዚአብሔር ይሄን አይችልም በሚለው ዛሬ 15 ቀን መተን ለእግዚአብሔር አሳልፈን ሰጠን። አዎ ልክ ስንመረመረው ስንት መጣ? 140 መጣና ኖርማል ሆነ። ዋው ዋው! ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ሁለተኛ ምስክርነቴ ደግሞ ምንድነው? ዛሬ 15 ቀን ልክ እንዳልኩት ምንም ኪሴ ላይ የለም። ትንሽ ቤት ስራ ጀምሬ ነበረ። በዛ ምክንያት በጣም ተቸገርኩ። ልጆቼ ዳቦ ለማብላት ተቸግሮ ነበሩና ያቺ 2 ሚሊዮን በላይ ሆነች። እዚች ጋር ቁጭ ብዬ ነበረ። የሆነ መጽሐፍ ነገር አንድ አገልጋይ ይዞ መጣና 10 12 እንደዛ ይዞ መጣና እቺ መጽሐፍ ብሎ በቃ እቺን የወሰደ ሰው እግዚአብሔር ጸጋውን በረከትም ይሰጣል ብሎ ሲል እንዴ አንደኛ ይሄን ብር ከሰጠው ከየት ላገኝ እላለሁ። እንግዲህ ስጋዊ አስቸጋሪ ነው። ደግሞ ውስጥ ምን ይላል? ይሄን እግዚአብሔር የዚህ ልጅ ምክንያት ኖሮ ነው በሌለበት 2000 ብር ሰው ይስጠን ልስጠውና ባዶ ሊዋል አልኩት። እውነት አወጣኙና ሰጠው። መጽሐፍን ወሰድኩ። ከዛ በኋላ ኪሴ ላይ ያለው ወደ 200 ብር ነበረችና ከ200ም ደግሞ ጨው ነበረ። ጨዋን ደግሞ ወሰድኩ። ቤት ሄደህ ትጸልያለህ በረከትን ያመጣልሃል። እሺ ብዬ አሜን ብዬ ተቀበልኩና ቤት ሲሄድ ምንም ሳይኖረኝ እስኪ ውሃን ጠጥቼ ቤት ሄጄ ተኛው። ልክ ሐሙስ ዕለት ዋልኩት፣ ዓርብ ዋልኩት፣ ቅዳሜ ዕለት ለቅሶ ክፍለ ሀገር ተደወልኩና ለቅሶ ሄድኩት። ሲሄድ ትራንስፖርት የለም። ከየት ልውሰድ? ምንም የለም። ምን ይሻለኛል አልኩ። የሰው ዕዳ ለዛም 10,000 ብር ነበረኝ። ዕዳው ለመክፈል እያሰብኩ ነበረ። ይሄም የለም። አሁን በዚህ ለቅሶ መጣ። ምን አባቴ ይሻለኛል? እግዚአብሔር ያስችላል ብዬ እንትን ስል አንድ ሰው ደግሞ 2,000 ብር ሰጠና ባዛች 2,000 ብር ክፍለ ሀገር ሄድኩኝ። ክፍለ ሀገር ሄጄ ትላንትና ዓርብ ማለት ነው። ትላንትና ዓርብ ዕለት ያ 2,000 የሰጠው ልጅ አባ ሚስት ላገባ ነው እሁድ ዕለት ድረስልኝ ይላል። ዓርብን እንግዲህ ሚስት የሚያገባ ከሆነ ምንም በሌለበት ምን ላድርግ? ከየት ልውሰድ? የሚመጣው እንግዲህ ከጨንቻ ከአርባ ምንጭም አልፎ በምን ብር ልምጣ? ለቅሶ ነበረና እዛ ቦታ ላይ እንግዲህ ሀዘንተኛዎች ያጽናና ነበረና አንድ አጎቴ ልጅ መጣና አባ ምንድን ነው የሚሰማው ነገር? አይ እንደዚህ አይነት ልጅ ሚስት ሊያገባ ነው ሲለኝ ጨነቀኛል። አይዞህ አትጨነቅ ይልና 5,000 ብር አውጥቶ እንዲህ በጀርባው መቶ ኪሴ ላይ ሰጠኝ። እውነት 5,000 ስሰጥ እግዚአብሔር ሆይ ተመስገን፣ በቃ ልጄም ያገባል ብዬ ቀጥ ብዬ መጣሁ። ቅዳሜ እንግዲህ ማታ ነው የገባሁት። እሁድ ዕለት እኔ ቅዳሜ ማታ ሲገባ በዛም በቃ ሴቶቹ ሙሉ በቃ ቤቴ በቃ ሙሉ ነው። ከዛ ምን አላችሁ? ምን ተዘጋጀ? እንግዲህ ያለው ይሄ ነው። አሁን ነገ ልጄ ሊያገባ ነው። እውነትም እሁድ ዕለት በሰርግ በመኪና ታጅቦ ሚስት ሲያገባ ኪሴ እንግዲህ ሞላ ሆነ። ምስጋና ላይ ምስጋና ስለሆነ በዚህችን ብቻ እግዚአብሔር ይመስገን። ኢየሱስ ጌታ ነው። ለጌታ አጨብጭቡ። እግዚአብሔር የተባረከ እዚህ ቤት ተጸልዮልኝ ይኸው ምስጋና ለ2 ቀንና ለ3 ቀን ምስጋና አብቅቶኛል። እግዚአብሔር ይገርም ነው። በ5,000 ብር ሰርግ ተደረገ። በቃ ኢየሱስ ጌታ ነው። ክብር ለጌታ ይሁን። እንኳን ጌታ ረዳ። ተባረክ።